يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة الغاشية بعلماء يسمى مكي سورة ሁሏም መካዎች የወረደች ናት። ረሱል አለይሂ ሰላቱ ወሰላም እችን ሱራ ከሱረቱል አዕላ ጋር በተለያዩ ሪዋያዎች እንደመጣው የጁምዓ ሶላት ላይ ይቀሩባት ነበር። ቢስሚላሂ الرحمن الرحيم هل أتاك حديث الغاشية يوم يشفانيቱ ወሬ متأهن. الغاشية كابن عباس وغيره من السلف عند السيادة اسم من أسماء القيامة كيوم القيامة اسمه مكاكل عند سمان. غاشية يتبالي سورة من جنو لأنها تغشى العبادة بفزعها وهولها. فطرتوችን በመከራዋ በድንጋጤዋ የምትሸፍን ከሷ ውጭ ስለምንም ነገር እንዳያስቡ የምታደርግ ስለሆነች ነው። አንዳንዶቹ ደግሞ አልጋሺያ ይህና እሳት ናት ይላሉ። لأنها تغشى الكفار بعذابها ولهبها በስቃይ በነበልባሏ ኩፋሮችን እሷ ውስጥ የሚገቡ ሰዎችን ስለምትሸፍን ሸፋኝቱ ተብላ የተጠራችው እዚህ ላይ እሳት ናት ይላሉ። ወላኪን እንዳሳለፍነው ጅምሁር ሙፈሲሪን ሚነ ሰለፍ ወልኸለፍ ጋሺያ ከየውም አልቂያማ ስሞች መካከል አንድ ስሟ ነው። هل أتاك የሚለው استفهام ደግሞ እዚህ ላይ للتعظيم وللتشويق ነው የመጣው። ኢብኑ አባስ ረዲየላሁ ዐንሁ እንዳለው እቺ ሱራ ከመውረዷ በፊት በዝርዝር ለነቢያችን ዐለይሂ ሰላቱ ወሰላም ስለ ቂያማ ሁኔታ፣ ስለ ጀነትና ጀሃነም ሰዎች መገለጫ አልመጣላቸውም ነበር፣ አልተነገሩም ነበር ይላል። ስለዚህ ኢስቲፍሃሙ እዚህ ላይ ለማጓጓት ነው። ከዚህ በፊት በዝርዝር ስለዚህ ቀንና በውስጧ ስለሚከሰቱ ክስተቶች አልነገርኩም፣ አሁን እነግርሃለሁ። አንዳንዶቹ ደግሞ يجعلونها للتقرير والتحقيق لما الرجاجة أمنات بمعنى قد أتاك حديث الغاشية. نجد كابن عباس بمتاو ملكو إن ينتربوا على هل أتاك حديث الغاشية يشفانية وري متهن وجوه يومئذ خاشعة في دوج برديان كان يتواردون الشو وجوه الكفار يا كهذه وجفيت مالا. هذا من باب تعبير بالبعض عن الكل. علماء وتندمروا عند الملو نجر بكثير مجلس البال يزيان كان يمواردوا كافرون ناتشو أي أتقال ما لنتاتشو ولكن كثولج يتكبروا أكال ست لهنا وردزم دلوتم يمتايو بصوا ليس لهنا في تنزيلاي
خاص አድርጎ አላህ Subhanahu Wa Ta'ala የጠቀሰው ማለት ነው። وتراهم يعرضون عليها خاشعين من الذل እንዳለ በሌላ የቁርአን አያት ደግሞ ምን ብሏል? يوم ينفخ في الصور ونحشر المجرمين يومئذ زرقا يعرف المجرمون بسيماهم فيؤخذ بالنواصي والأقدام ወርደቱ ፊታቸው ላይ በተለይ ደግሞ አይናቸው ላይ በደንብ ያስታውቃል። እነዚህ በዱንያ እያሉ ለአላህ አንተናነስም ለሐቅ አንዋረድም ሲሉ የነበሩ ሰዎች የውመል ቂያማ ፊቶቻቸው የተዋረዱ ይሆናሉ። ውጁሁን ፊቶች አየ ኩፋር ማለት ነው። የውመኢድን ኻሺዓ በዚያን ቀን የተዋረዱ ናቸው። ዓሚለቱን ናሲባህ ሰሪዎችም ለፊዎችም ናቸው። አይ ሃኡላኢ ኩፋር እነዚህ ተዋራጅ የሆነች ፊት ባለቤት የሆኑ ከሃዲዎች ሰሪዎች ናቸው፣ ለፊዎችም ናቸው። ይሄንን ዓሚለቱን ናሲባ የሚለውን በሶስት መልኩ ነው ዑለማዎች የተረጎሙት። ከነ ዑመር ከዓሊ ወከዛሊከ ኢብኑ ዐባስ የተያዘው ዓሚለቱን ናሲባ የሚለው በዱንያ ላይ የነበራቸውን ሁኔታ የሚገልጽ ነው አሉ። በዱንያ ያሉ ይለፋሉ፣ ይሰራሉ። የውመል ቂያማ ግን የዚያን ስራቸውን ምንዳ አያገኙም። ምክንያቱም በዱንያ ላይ ሲሰሩት የነበረው ስራና ልፋት የአላህ Subhanahu Wa Ta'ala ፊት የተፈለገበት አልነበረም፣ በሱ ማመን ላይም የተገነባ አልነበረም። ስለዚህ ለፍተው ሰርተው የውመል ቂያማ የሚያገኙት ቅጣት ነው። ከዑመር ረዲየላሁ ዐንሁ እንደተጠቀሰው አንድ ገለል ብሎ የአምልኮ ቦታ ውስጥ ብቻውን ተቀምጦ ዒባዳ የሚፈጽም ራሂብ ነበር። ራሂብ ማለት ያው ክርስቲያን ሆኖ መነኩሴ ማለት ነው። እና ዑመር ረዲየላሁ ዐንሁ ይህንን ሰው ጠራውና አሉ ሲወጣ ሲያየው አለቀሰ። ዑመር ምን ያስለቅስሃል አሉ። ይሄ ሰው ይህን ያክል እየለፋ በአኼራ መልካም ነገር አገኛለሁ እያለ ይህን ሁሉ እየሰራ የውመል ቂያማ የሚያገኘው ቅጣትና ስቃይ መሆኑ አስታውሼን ያለቀስኩታልና ይችን የቁርአን አንቀጽ አነበበ። ዓሚለቱን ናሲባ የሚለው አንዳንዶቹ ደግሞ ዓሚለቱ ፊ ዱንያ ወናሲበቱ ፊል አኺራ በዱንያ የምትሰራ በየውመል ቂያማ ደግሞ ልፋትን እንጂ ሌላን የማታተርፍ የሆነች ብለው የተረጉሙታሉ። ሶስተኛው ደግሞ ዓሚለቱን ናሲባ ይሄም በአኺራ የሚፈጸም ነው አሉ። ምክንያቱም አላህ ተባረከ ወተዓላ በዱንያ መልካም አንሰራም ያሉትን ሰዎች እሱን አንታዘዝም ይሉ የነበሩ ሰዎችን በጀሃነም ውስጥ እንዲሰሩና እንዲለፉ ያደርጋቸዋል። ተራራን በመውጣት በመውረድ ሰንሰለትን በመሸከም ኢላ ገይሪ ዛሊክ ሚን አልአዕማል አልሻቃ ጀሃነም ውስጥ ከሚገኝ አስቸጋሪና ከባባድ ስራዎች እንዲሰሩ እንዲለፉ ይደረጋሉ አሉ። الشيخ عبد الرحمن السعدي رحمة الله عليه تفسيراቸው ላይ እንዳሉ ዓሚለቱን ናሲባ የሚለውን ከሰለፎች በተያዘው መልኩ መተርጎሙ ይቻላል። ነገር ግን እዚህ ላይ ያለችው የውመኢድን የምትለው ዘርፏ የውመል ቂያማን የምታመላክት ስለሆነች ዓሚለቱን ናሲባ የሚለውንም የውመል ቂያማ በሚከሰት ክስተት መተርጎሙ የተሻለ ነው። ከዚያ ውጭ በሆነ መልኩ መተርጎሙ ያን ያክል ተቀባይነት ያለው አይሆንም ይላሉ። እነ ኢማም ኢብኑ ጀሪር አጠበሪ ረሕመቱላሂ ዐለይሂ ወገይሩ ምን አልሙፈሲሪን የመረጡትም ይሄንኑ ነው። ዓሚለቱን አይ ፊ ናሪ ወናሲባ ጀሃነም ውስጥ የምትሰራና የምትለፋ ስትሆን ፊቶች በዚያን ቀን የተዋረዱ ናቸው ማለት ነው። ውጁሁን የውመኢድን ኻሺዓ ፊቶች በዚያን ቀን የተዋረዱ ናቸው።
ዓሚለቱን ናሲበህ የሚሰሩ የሚለፉም ናቸው። ተስላ ናረን ሓሚያ አቃጣይ የሆነችንም እሳት ይገባሉ። ሓሚያ አይ ሓረቱን ሸዲደቱል ሐራራ በጣም አቃጣይና ተኳሳ በሆነችው እሳት ውስጥ ይገባሉ። ቱስቃ ሚን ዐይኒን አንያ በመፍላት ድካ ከደረሰች ምንጭም ይጋታሉ። አንያ አይ በለገት አልጋያ ፊ ገለያኒሃ ወሐራረቲሃ በአቃጣይነቷና በመፍላቷ ድካ የደረሰች ማለት ነው። አነ ሸይ ከተባለ አይ በለገ ሙንተሃሁ ወጋየተ የመጨረሻ ደረጃውን ድካውን ደርሷል ማለት ነው። አነ ከተባለ አንድ ነገር እቺ እሳት ፈልሳ ከዚያ በኋላ መፍላት በማትችልበት ሁኔታ ላይ ነው ያለችው። የጡፉነ በይነሃ ወበይነ ሐሚሚን አን እንዳለው አላህ ሱረቱ ረሕማን ላይ ዑለማዎች እንደሚሉት ከዚች ውሃ አንዲት ጠብታ የዱንያ ተራራዎች ላይ ጠብ ቢደረግ እንዳለ ይቀልጣሉ ይላሉ። ይሄ ፈልቶ ድካውን የደረሰ የመጨረሻ አቃጣይነት ደረጃ ላይ ከደረሰ ውሃም ይጋታሉ። ለይሰ ለሁም ጠዓሙን ኢላ ሚን ضሪዕ ለእነሱም ከضሪዕ እንጂ ሌላ ምግብ የላቸውም። እነዚህ ሰዎች ጀሃነም ውስጥ የሚመገቡት ምግብ ضሪዕ የሚባለው እሾካማ ዛፍ ነው። ይሄ እሾካማ ዛፍ ዓረቦች ዘንድ የሚታወቅ ነው። መሬት ላይ የተለጠፈ የሆነ እሾካማ ዛፍ ነው። በሚደርቅ ጊዜ ይህንን ዛፍ ضሪዕ ብለው ይጠሩታል። ወይም ደግሞ አንዳንድ ዑለማዎች እንደሚሉት ضሪዕ ሸጀሩ ሚነናር ከሳት የሆነ ዱንያ ላይ የሌለ ዛፍ ነው ይላል። እዚህ ላይ አላህ ለይሰ ለሁም ጠዓሙን ኢላ ሚን ضሪዕ ብሏል። በሌሎች ደግሞ የቁርአን አያቶች የጀሃነም ሰዎች የሚመገቧቸው ሌሎች ምግቦች እንዳሉ ገልጿል። ፈለይሰ ለሁ اليوم ሃሁና ሐሚም ወላ ጠዓሙ ኢላ ሚን ግስሊን ላ ያእኩሉሁ ኢላ الخاطئون እንዳለው ሱረቱል ሐቅ ላይ። ሱረቱ ሷፋት ላይ ደግሞ ምን ብሏል? አዛሊከ ኸይሩን ኑዙለን አም ሸጀረቱ ዘቁም ኢና ጀዐልናሃ ፊትነተን ሊዛሊሚን ኢነሃ ሸጀረቱን ተኽሩጁ ፊ አስሊ الجحيم طلعها كأنه رؤوس الشياطين فإنهم لآكلون منها فمالئون منها البطون የጀሃነም ሰዎች ግስሊን የሚባል ምግብ ወከዛሊክ ዘቁም የሚባል ምግብ እንዳላቸው ጠቅሷል በሌሎች አያቶች ላይ። እዚህ ላይ ደግሞ የሚመገቡት ምግብ ضሪዕ እንጂ ሌላ የላቸውም እያለ ነው። ይሄ እንዴት ነው አሉ ዑለማዎች ጀምዑ ኢማም አልቁርጡቢ ረሕመቱላህ ዐለይሂ እንደሚለው ጀሃነም ደረካት ናት አለ። አይ ልክ ጀነት ደረጃዎች እንዳሏት ለየደረጃው ነዋሪዎች የሚመጥናቸው ምግብ እንደተዘጋጀ የሚመጥናቸው ጸጋ እንደተዘጋጀላቸው ጀሃነምም እንደዚሁ የአዘቅት ደረጃ አለ። አንዱ ደረጃ ላይ ያለው ዘቁም ይበላል፣ ሌላኛው ደረጃ ላይ ያለው ግስሊን ይበላል፣ ሌላኛው ደረጃ ላይ ያለው ደግሞ እዚህ ላይ እንደተጠቀሰው ضሪዕ ይበላል ማለት ነው። አንዳንድ ዑለማዎች ደግሞ ዘቁምም ግስሊንም ضሪዕም ተመሳሳይ ምግብ ናቸው፣ ግን የተለያየ ስም ተሰጥቷቸው ነው ይላሉ። ወልአወል አቅረብ የመጀመሪያው የተሻለ ነው። አይ ለየደረካቱ አላህ ተባረከ ወተዓላ ምግብ አዘጋጅቷል። እነዚህ በዚህ ሱራ ላይ የተጠቀሱት የጀሃነም ሰዎች የሚመገቡት ምግብ አያገኙም ከضሪዕ ውጭ ማለት ነው። ቱስቃ ሚን ዐይኒን ዓንያ በመፍላት ድካዋን ከደረሰች ምንጭ ይጋታሉ። ለይሰ ለሁም ጠዓሙን ኢላ ሚን ضሪዕ ለእነሱም ከضሪዕ እንጂ ሌላ ምግብ የላቸውም። ላ ዩስሚኑ ወላ ዩግኒ ሚን ጁዕ የማያሰባና ከረሃብ የማያብቃቃ የሆነ ሰዎች ምግብ የሚመገቡት አንድ እንዳይርባቸው ነው።
ሁለተኛ ደግሞ ከምግቡ ጥቅም እንዲያገኙ ነው። ይሄ የጀሃነም ምግብ ضريع ከረሃብም አያድናቸውም። ወከዛሊክ እንዲሰቡም የምግቡን ጥቅምም እንዲያገኙ አይሆኑም። ምክንያቱም እነዚህ ሰዎች ይላሉ የጀሃነም ሰዎች አላህ ተባረከ ወተዓላ ኃይለኛ ረሃብ ይለቅባቸዋል። ከዚያ በኋላ ዱንያ ውስጥ ይመገቡ እንደነበረ ያስታውሱና ምግብ ይላሉ። በዚህን ጊዜ እሾካማ የሆነ ከጉሮሯቸው የማይወርድ እዚያው ላይ የሚያንቃቸው የሆነ ምግብ ይሰጣቸዋል። እሱን ሲበሉ አንገታቸው ላይ ሲቆምና ሲታጎርባቸው በዱንያ ምግብ ሲታጎርባቸው በውሃ እንደሚያወርዱት ያስታውሱና ውሃ ይላል። የዚህን ጊዜ ፈልቶ ፈልቶ ድካውን የደረሰ ውሃን አላህ ያቀርብላቸዋል። ወኢን የስተጊቱ ዩጋቱ ቢማኢን ከልሙህል የሽዊ ልውጁህ ቢእሰ ሸራብ ወሰአት ሙርተፈቃ እንዳሉ በሚማጸኑ በሚለምኑበት ጊዜ ቀረብ ሲሉት ፊትን የሚገሸልጥ ውሃ ይቀረብላቸዋል። ያንን በሚጠጡበት ጊዜ የሆድ ዕቃቸውን ሁሉ ይዞ በታች ይወርዳል። እነዚህ ሰዎች በዱንያ ለሐቅ አናጎነብትም፣ ለአላህ ተባረከ ወተዓላ ታዛዥ አንሆንም በማለታቸው በአኺራ እንዲህ አይነት ቅጣት ያጋጥማቸዋል። ላ ዩስሚኑ ወላ ዩግኒ ሚን ጁዕ የማያሰባና ከረሃብ የማያብቃቃ ከሆነ ضريع እንጂ ሌላ ምግብን አያገኙም። ውጁሁን የውመኢዝን ናዒማ ፊቶች በዚያን ቀን ድለተኞች ናቸው። ናዒማ አይ ذا حسن وبهاء تعرف في وجوههم نظرة النعيم እንዳለ ጀነት ውስጥ ካገኙት ጸጋ ድሎት የተነሳ የዚያ ጸጋና ድሎት ምልክቱ በፊታቸው ላይ ይታያል። ፊታቸው ያብረቀርቃል፣ ያምራል። ናዒማ ማለት ምን ማለቱ ነው? የሚኖርበት ጸጋ የሚኖርበት ድሎት በግልጽ ፊታቸው ላይ ይታያል ማለት ነው። وهذا وجوه أهل الإيمان የኢማን ሰዎች ፊት ነው። وجوه يومئذ ناعمة ፊቶች በዚያን ቀን ድሎተኞች ናቸው። لسعيها راضية ለስራቸው የተደሰቱ ሲሆኑ ይሄንን ምንዳ እንዲያገኙ ይሄንን ጸጋ እንዲያገኙ ባደረጋቸው መልካም ስራ የተደሰቱና የረኩ ሲሆኑ ማለት ነው። ነዓም ጀነትን ያገኙት በአላህ ረሕመትና ፈضል ነው። ነገር ግን የእሱን ረሕመትና ፈضል ለማግኘት በዱንያ ለፍተዋል፣ ሰበብን አድርሰዋል። ያንን በአላህ ተውፊቅ የሰሩትን መልካም ስራ የውመል ቂያማ ይደሰቱበታል፣ ይረኩበታል። ሊሰዕይሃ ለስራቸው ራዲያ የተደሰቱ ሲሆኑ ፊ ጀነትን ዓሊያ ከፍ ባለች ጀነትም ውስጥ ናቸው። የእነዚህ ሰዎች መኖሪያ በጸጋ የተሞላች ከፍ ያለች ጀነት ውስጥ ነው። የእነሱም ደረጃ ከፍ ያለ ነው። የሚኖሩበትም መደሰቻና መጣቀሚያ አገራቸውም ከፍ ያለች ናት። የጀሃነም ሰዎች አዘቅት ውስጥና ዝቅተኛ ደረካቶች ውስጥ ነው የሚቀጡት። የጀነት ሰዎች ደግሞ ደረጃቸውም ከፍ ያለ ነው። ከፍ ያለች ጀነትም ውስጥ ይኖራሉ። ፊ ጀነትን ዓሊያ ከፍተኛ በሆነች ጀነት ውስጥ ናቸው። ላ ተስመዑ ፊሃ ላጊያ በሷም ውስጥ ውድቅ ንግግርን አይሰሙም። ላጊያ ሁወ اللفظ الكلام الساقط الذي لا ينبه به ጥቅም የሌለው ትኩረት የማይሰጠው ውዳቂ ንግግር ማለት ነው። ላጊያ ማለት የጀነት ሰዎች እርስ በርሳቸው ስድብም ይሁን አለባሌ ነገር አይለዋወጡም። ኢላ ቂለን ሰላመን ሰላማ እንዳለው ማለት ነው። በመካከላቸው የሚያወሩት የሚነጋገሩት መልካምን ነገር ነው፣ ሰላምን ነው። ውድቅ ንግግር አይሰማም፣ ወንጀል አይሰማም።
لا تسمع فيها لاغية بصمت ውድቅ ንግግርን አይሰሙም فيها በውስጧም أي في الجنة عين جارية ፈሳሽ የሆኑ ምንጮች አሉ عين هذا للجنس ነው بمعنى عيون ብዙ ምንጮች ናቸው جارية لا تنقطع የማይቋረጥ የሆነ መፍሰሷ ማለት ነው ሁሉ ጊዜ የሚፈሱ ብዙ ምንጮች በዚህ በጀነት ውስጥ ይገኛሉ فيها በውስጧ عين جارية ፈሳሽ የሆኑ ምንጮች አሉ فيها سرر مرفوعة በውስጧም ከፍ የተደረጉ አልጋዎች አሉ የጀነት ሰዎች የሚያርፉበት ቁጭ ብለው ፊት ለፊት ተዟዙረው ከጀነት ሰዎች ጋር አብረው የሚነጋገሩበት የሚጫወቱበት የሚደሰቱበት ምቹ የሆነ አልጋን ተዘጋጅቶላቸዋል ሙተኪኢነ ዐለይሃ ሙተቃቢሊን እንዳለው ጀርባ ይሰጣጡን በፊት ለፊት እየተያዩ መልካምን ነገር ይለዋወጣሉ ጸጋንም እንደዚሁ ያገኛሉ فيها በውስጧ سرر مرفوعة ከፍ የተደረጉ አልጋዎች አሉ وأكواب موضوعة ተዘጋጅተው የተቀመጡ ኩባያዎችም አሉ ከጀነት መጠጥ የተሞሉ ተዘጋጅተው የተቀመጡ ኩባያዎች ፊት ለፊታቸው አሉ እነሱ ያለባቸው አንስተው መጠጣት ብቻ መቅዳት ማጠብ ምንም አይነት ልፋት የለባቸውም በል የሚያማምሩና ዘላለማዊ የሆኑ ለጋ ወጣቶች እነዚህን በመጠጥ የተሞሉ ኩባያዎችን ይዘው ይዘዋወራሉ وأكواب موضوعة ተዘጋጅተው የተቀመጡ ኩባያዎችም በውስጧ አሉ أي في الجنة ونمارق مصفوفة يتدردر تراصوچم አሉ نمارق وهو جمع نمرقة ማለት ቢሳዳ ማለት ነው ما يتكأ عليه ሰዎች የሚደገፉበት ትራስ ማለት ነው ምቾታቸው የተሟላ እንዲሆን የተደረደሩ ለመደገፊያና ለማረፊያ ምቹ ተደርገው የተቀመጡ ትራሶችም አሉ ወነማሪቁ መስፉፋ የተደረደሩ ትራሶችም አሉ ወዘራቢዩ መብቱታ የተዘረጉ ምንጣፎችም አሉ الزرابي البساط الفاخرة الناعمة لثلاثة ምቹ የሆኑ ምንጣፎች ናቸው መብቱታ أي منشورة የተዘረጉ ተደላድለው የተነጠፉ የሆኑ የሚያማምሩ ምንጣፎችም በዚህ በጀነት ውስጥ አሉ ወዘራቢዩ መብቱታ የተዘረጉ ምንጣፎችም እንደዚሁ አሉ አላህ ተባረከ ወተዓላ የጀሃነም ሰዎችን ሁኔታ ወከዛሊክ የጀነት ሰዎችን ሁኔታ በጠቀሰ ጊዜ አሉ ኩፋሮች ይሄ ሁሉ እንዴት ሊሆን ይችላል የሚል ጥያቄ የተፈጠረባቸው ከዚህ አላህ በሁሉም ነገር ላይ ቻይ መሆኑን መመለክ የሚገባው ብቸኛ ጌታ መሆኑን የሚያመላክቱ ታላላቅ ፍጥረቶችን እንዲመለከቱ እና እንዲያስተነትኑ ለኩፋሮች ጥሪ ያቀረበላቸው አይ እነዚህን በዱንያ ላይ ካደረኩኝ ይሄን ከላይ የጠቀስኩላችሁን ነገር ማድረግ አይከብደኝም አስተንትኑ ተገሰጹ ብሎ አፈላ ينظرون الى الابل ወደግመል አይመለከቱምን كيف خلقت እንዴት እንደተፈጠረች خص الإبل هنا ምክንያቱም አረቦች ግመል ጋር የተሳሰረ ነው ህይወታቸው እችን ግመል አላህ Subhanahu Wa Ta'ala ለምግብም
ለመጠጥም ለመጓጓዣም ለሸክምም ለሁሉም ነገር ምቹ አድርጎ ነው የፈጠረላቸው። ይሄ ሁሉ ነገር የተሰበሰበባት ብቸኛ እንስሳ ናት። አንዳንድ እንስሳዎች ለመጓጓዣና ለጭነት ይሆናሉ፣ ግን ሊታለቡና ስጋቸው ሊበላ አይሆንም፣ በተቃራኒው ይሆናል። እቺ ግመል ግን አላህ ብዙ መናፊዖችን በሷ ላይ አድርጓል። ግዙፍና ኃይለኛ ከመሆኗ ጋር ደግሞ ሕፃን ልጅ እንኳን ሳይቀር የሚገትታት ተደሳች ተሳቢ አድርጎ አላህ ፈጥሯታል። እቺን ግመል እንዴት አድርጌ እንደፈጠርኳት አያስተነትኑም አይመለከቱም ምን ይላል? አፈላ ينظرون አይ ነظራ التفكر والتأمل የማስተንተንና የመገሰጽ እይታን ማለት ነው። አፈላ ينظرون إلى الإبل ወደ ግመል አይመለከቱም ምን? ኩፋሮችን ነው። كيف خلقت እንዴት እንደተፈጠረች وإلى السماء ወደ ሰማይ አይመለከቱም ምን? كيف رفعت እንዴት ከፍ እንደተደረገች። እጅን ሰማይ ያለምንም ምሰሶ አላህ Subhanahu Wa Ta'ala ከበላያችሁ እንዴት አድርጎ ከፍ እንዳደረጋት አትመለከቱም አታስተነትኑም ምን? أفلم ينظروا إلى السماء كيف بنيناها وزيناها وما لها من فروج እንዳለው እጅን ሰማይ እንዴት አድርገን እንደገነባናት በከዋክብቶች እንዳስጌጥናት አይመለከቱም እንዴ ይላል። በሷም ላይ ምንም አይነት ክፍተት ስንጥቅ ነገር አይታይባትም፣ ምንም አይነት ነውር የለባትም። ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير እንዳለው ማለት ነው። አይንህን መላልሰህ ብታይ እንኳን የሆነ ክፍተት የሆነ ነውር አወጣለሁ ብለህ ሞክረህ አይንህ የተዋረደ ሆኖ ይመለሳል እንጂ ምንም አይነት ነገር አያገኝም። አላህ ተባረከ ወተዓላ ሰማይ ያለምንም እንከን ያለምንም ክፍተት ካለምሰሶ የተስተካከለች አድርጎ ፈጥሯታል። ይሄንን መፍጠር የቻለ ጌታ በጀነት ለወዳጆቹ ሰዎች ሊያስቡት የማይችሉትን ጸጋ ለጠላቶቹ ደግሞ አደገኛ ቅጣትን ማዘጋጀት ይከብደዋል ወይ ነው። ይሄንን እዩና አስተንትኑ ተመከሩ። وإلى السماء ወደ ሰማይ كيف رفعت እንዴት ከፍ እንደተደረገች وإلى الجبال ወደ ተራራ كيف نصبت እንዴት እንደተተከለች። እነዚህ ግዙፍ ታላላቅ ተራራዎች ምድር እንዳትገበገብ እንዳትንቀጠቀጥና ሰዎች በላዩ ላይ በተረጋጋ መልኩ መኖር መንቀሳቀስ እንዲችሉ የተደረገችውን ተራራት አይመለከቱም እንዴ? አላህ ተባረከ ወተዓላ እንዴት አድርጎ በምድር ላይ ችካል እንዳደረጋትና እንዳስቀመጣት። ወኢለ الجبال ወደ ተራራም كيف نصبت እንዴት እንደተተከለች። وإلى الأرض ወደ ምድርም كيف سطحت እንዴት እንደተዘረጋች። سطحت أي بسطت ومدت ማለት ነው። እችን የምትኖሩባትን ምድር ምቹ አድርጎ እንዴት እንደዘረጋትና እንዳነጠፋትስ አይመለከቱም ምን? ይሄንን ሁሉ የአላህ ተባረከ ወተዓላ ፍጥረት በማስተንተን እይታ ካያችሁት አላህ በሁሉም ነገር ላይ ቻይ በብቸኝነት መመለክ የሚገባው ጌታ እንደሆነ ድምዳሜ ላይ ትደርሳላችሁ። ስለዚህ አስተንትኑ፣ እነዚህን አላህ ተባረከ ወተዓላ የፈጠራቸውን ታላላቅ ፍጥረቶች በትኩረት ተመልከቱ ይላቸዋል። ፈዘኪር ገስጽ وهذا خطاب للنبي عليه الصلاة والسلام أي እሳቸው እየገሰጹ ነው። ማዕናው ምንድነው? واصل في موعظتك ግሳጽህን ቀጥልበት አታቁም ማለት ነው። إنما أنت مذكر አንተ ገሳጭ ብቻ ነህና ያንተ ስራ ሰዎችን ወደ እስልምና በግድ ማስገባት አይደለም፣ ሰዎችን መምራት አይደለም።
በአንተ ላይ የተጣለብህ ኃላፊነት መገሰጽና ሰዎችን ማስታወስ ነውና ገስጻቸው፣ አስታውሳቸው ይላቸዋል። ፈዘኪር ገስጽ ኢነማ አንተ ሙዘኪር አንተ ገሳጭ ብቻ ነህና ለስተ ዐለይሂም ቢሙሰይጢር በእነሱ ላይ የበላይ ተቆጣጣሪ አይደለህም። ቢሙሰይጢር አይ ቢሙሰለጥ ወላ ሙሽሪክ ዐለይሂም። ሙሰይጢር ማለት ሚን አስጠጥ የተያዘ ነው። አስጠጥ ሁወ ልኪታባ መጽሐፍ ማለት ነው። አንድ ሰው በሆኑ ሰዎች ላይ ተቆጣጣሪ ጠባቂ ሲደረግ የሚሰሩትን ስራ መልካም የሰሩትን ያጠፉትን ነገር መጽሐፍ ስላለበት ሙሰይጢር ተብሏል። ረሱልም ዓለይሂ ሰላቱ ወሰላም ምንድን ነው የሚላቸው? አላህ አንተን የላከህ ወደ እነዚህ ሰዎች የበላይ ጠባቂ አድርጎ በእምነት ላይ አስገዳጅና መርማሪ አድርጎ አይደለም የላከህ። ፈኢነማ ዐለይከ አልበላጉ ወዐለይና አልሒሳብ እንዳለ አንተ ያለብህ ማድረስ ነው። መመርመሩ መመንዳቱና መቅጣቱ የእኛ ስራ ነው ብሏቸዋል። ሱረቱ ቃፍም ላይ እንዳለው ነሕኑ አዕለሙ ቢማ የቁሉን ወማ አንተ ዐለይሂም ቢጀባር ፈዘኪር ቢልቁርአን መን የኻፉ ወዒድ። አንተ በእነሱ ላይ አስገዳጅ አይደለህም፣ ኢማንን በግድ የምትሰጥ አይደለህም። ነገር ግን ዛቻን የሚፈራን ሰው በቁርአን ገስጸው አስታውሰው እንዳለው እዚህም ላይ ምንድን ነው የሚላቸው? አንተ ያለብህ መገሰጽ ማስታወስ ብቻ ነው። በእነሱ ላይ የበላይ ተቆጣጣሪ አስገዳጅ አልተደረግክም። ስራህን ብቻ ስራ ኃላፊነትህን ብቻ ተወጣ፣ ከዚያ በኋላ ያለውን ለእኛ ተው እያላቸው ነው ነቢያችን ዓለይሂ ሰላቱ ወሰላም። ፈዘኪር ገስጽ ኢነማ አንተ ሙዘኪር አንተ ገሳጭ ብቻ ነህና ለስተ ዐለይሂም ቢሙሰይጢር በእነሱ ላይ የበላይ ጠባቂና አስገዳጅ አይደለህም። ኢላ መን ተወላ ወከፈር ኢላ የምትለዋ እዚህ ላይ አልእስቲስናኡ ልሙንቀጢዕ ናት። ቢመዕና ላኪን ማለት ነው፣ ነገር ግን ማለት ነው። ጁምላ ኢዕትራضያ ናት። ሙስተእነፍ የሆነ አዲስ ንግግር ነው። ኢላ ወላኪን ነገር ግን መን ተወላ ወከፈር የሸሸና የካደ ሰው ተወላ አይ አዕረض ዐን ልሐቅ ወከፈረ ቢላሂ ተባረከ ወተዓላ ከሐቅ ዘወር ያለ የሸሸ በአላህ የካደን ሰው ግን ፈዩዐዚቡሁ ላሁ ልዐዛብ አልአክበር አላህ ታላቁን ቅጣት ይቀጣዋል። አንተ መገሰጽ ብቻ ነው ስራህ፣ ገስጻቸው። ተቆጣጣሪ አላደረግንህም፣ አስገዳጅ አላደረግንህም ስንል ተገስጸው የተቀበለን ሰው ተቀብሎ እምቢ ያለን ሰው እምቢ ብሎ እንዲሁ የሚተው አይደለም። ግሳጽህን ሰምቶ ጀርባውን የሰጠ የሸሸ ይዘህ በመጣኸው ነገር የካደ ሰው አላህ ተባረከ ወተዓላ ታላቁን ቅጣት ይቀጣዋል። ኢላ ወላኪን መን ተወላ ወከፈር የሸሸና የካደ ሰው ፈዩዐዚቡሁ ላሁ አልዐዛብ አልአክበር አላህ ታላቁን ቅጣት ይቀጣዋል። ኢነ ኢለይና ኢያበሁም መመለሻቸው ወደ እኛ ብቻ ነው። ከላ ላ ወዘር ኢላ ረቢከ የውመኢዚን ልሙስተቀር እንዳለው አላህ ስብሓነሁ ወተዓላ በዚያ ቀን መሸሻ ማምለጫ የለም፣ ወደ ሌላ መሄጃ መሸሸጊያ የለም። ሁሉም መርጊያውና መመለሻው ወደ አላህ ተባረከ ወተዓላ ነው። እነዚህ ሰዎች አያመልጡንም፣ ወደ እኛው ይመጣሉ እያለ ነቢያችን ዓለይሂ ሰላቱ ወሰላም እየነገራቸው ነው። ኢነ ኢለይና ኢያበሁም መመለሻቸው ወደ እኛ ብቻ ነው። ثم إن علينا حسابهم ከዚያም ምርመራቸው በእኛ ላይ ብቻ ነው። የሚመለሱትም ወደ እኛው ነው። የምንመረመራቸውም የምንተሳሰባቸውም እኛ ብቻ ነን ነው። መመለሻ ወደ አላህ ከሆነ የውስጥ አዋቂ የሆነው
የመጀመሪያውንም የመጨረሻውን ነገር የሚያውቁ አላህ ተባረከ ወተዓላ ከሆነ የሚተሳሰባቸው ምንም ነገር አያመልጥም ማለት ነው። እነዚህ ሰዎች የሚገባቸውን ያገኛሉ። አንተ በመገሰጽህ ላይ ቀጥል፣ በማስታወስህ ላይ ጠንክር ይላቸዋል ነቢያችን ዓለይሂ ሰላቱ ወሰላም። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم. سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. ከመጨረሳችን በፊት ጥያቄ መጥቶ ነበር ስለ ተፍሲሩን በምንቀራ ጊዜ አልፋዞቹን ቃላቶቹን ትርጓሜ ቃል በቃል ለመያዝ አስቸግሮናል ያሉ አንዳንድ ሰዎች አሉ እና የትኛውን መጽሐፍ እናንብብ ይችላል? ተፍሲሩ አማርኛ ከሆነ ያው የቅዱስ ቁርአን ትርጉም የሚል አለ። ሀገራችን ውስጥ የሚታወቀው ተፍሲር ማለት ነው። ያው ተፍሲሩን በተመለከተ ትርጓሜው ትክክለኛ ነገር ግን አንዳንድ አስማኡ ሲፋት በተመለከተ የአላህ ስብሓነሁ ወተዓላ ባህሪያቶችን በአህሉ ሱና ወልጀማዓዎች መንገድ ሳይሆን አሻዒራዎች እንደሚያደርጉት የአላህን ባህሪያቶች በትክክል አያጠኑም። ለምሳሌ ባለፈው ደርስ ላይ እንዳሳለፍነው ወጃአ ረቡከ የሚለውን ጌታህ መጣ፣ እነሱ ምን ብለው ይተረጉሙታል? ወጃአ አምሩ ረቢክ የጌታህ ትእዛዝ መጣ ብለው ይተረጉሙታል። እንዲህ አይነት ስህተቶች አሉ እንጂ ከዚያ ውጭ ያሉት ተረጓሚዎች ከዚያው መጠቀም ይቻላል። አማ ጥያቄው የአረበኛ ከሆነ ቃል በቃል ባጭርና በቀላሉ የተቀመጡ ተፍሲሮች ተፍሲሩ አልጀላለይን የሚል አለ። ሙጅመል የሆነ ደግሞ አይጠቅለል ያለ ማዕና የአያቶቹን የእነዚህን አንቀጾች ጠቅለል ያለ ተርጓሚ የሚሰጥ ከሆነ የሼክ አብዱራህማን አልስዕዲ ተፍሲር አለ። እነዚህ ተፍሲሮች ሙኽተሰር ናቸው፣ ቀለል ባለ መንገድ የተጻፉ ናቸው። የአማርኛውን ከሆነ እንደጠቀስነው ማለት ነው። ነገር ግን አሁን ከማብራሪያ ጋር ይሄ ተፍሲሩን ስንማር የአያቶቹን ትርጓሜ መያዝ የሚያስቸግራችሁ ከሆነ ምናልባት ይሄን ሳምንት ጨርሰን ቀጣይ ሳምንቱ ላይ ከደረስንበት ጀምረን እስከ ሱረቱ ናስ ድረስ ተፍሲሩን ብቻ መቅራትም እንችላለን። ለመያዝ የሚያስመቸን እንደዛ ነው ካላችሁ አንድ ደርስ ይሁን ሁለት ደርስ አድርገን እስከ ዛሬ የቀራናቸውን ሱራዎች በአጠቃላይ ካለማብራሪያ ጥሬ ትርጉማቸውን ብቻ እየተረጎም ቀርጻችሁ ይዛችሁ በضبط ለመያዝ እንዲያስመቻችሁ ማድረግ ይቻላል። ያም ካልሆነ ደግሞ እንዳሳለፍነው በአማርኛ የተተረጎመውን የተፍሲር ኪታብ በማጣቀስ ከዚያም መያዝ ትችላላችሁ ማለት ነው። በተጨማሪ ደግሞ እስኪ ሱብሒ ማለት በአማርኛ ምንድን ነው ነገር? ሱብሒ ወይም ደግሞ ፈጅር ማለት በአማርኛ ትርጉሙ ምንድን ነው? ንገረኝ። ንጋት። እሺ ሌላ ትርጉም ይሰጠዋል ለፈጅር? ሳምንት ሱረቱል ፈጅርን ስንተረጉም ወልፈጅር የሚለው ምን ብዬ ነው የተረጎመው? ንጋት ማለት ነው። እኔ ግን ምን ብዬ ነው የተረጎምኩት? ወልፈጅር የሚለው ለሊት ብዬ ነው አይደል? ስለዚህ ማስታወስ አለባችሁ ብዬ ነው። ስህተት ከተፈጠረ ምናልባት ብዥታ እንዳይኖር ወልፈጅር ማለት ንጋት ነው። በንጋቱ እምላለሁ ነው። በሌሊቱ ብዬ ስለተረጎምኩት ማለት ነው። هذا والله أعلم وصلى الله على نبينا محمد وعلى آله وصحبه وسلم.